ሆሳዕና በአርያም እያሉ ዘመሩ ሕፃናት ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ። ሰላም ውድ የኢቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ ኢቲአርቲ ሚዲያ ነው። ፕሮግራሙ ደግሞ ልዩ የሆሳዕና በዓል ዝግጅት ነው። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር ለእናንተ ይሁን። እኔ ምን ያህል በንቲ መምህር ግሩም ከበደ እንዲሁም ዲያቆን አብኔዘር ምረቱ ሳራ ወንደሰን ከዚህ ከኢቲአርቲ ሚዲያ ስቱዲዮ የበዓል ፕሮግራም ወደ እናንተ ልናደርስ ኢቲአርቲ ሚዲያ ስቱዲዮ እንገኛለን። ከበዓሉ ጋር እንግዲህ እናንተም ከኛ ጋር ጥሩ ቆይታ እንድታደርጉ እንጋብዛችኋለን። እንኳን አደረሳችሁ። እንግዲህ የሆሳዕና በዓል እጅግ ታላቅ በዓል ክርስቲያኑ በጉጉት የሚጠብቀው እጅግ የሚወደው በዓላችን ነው። ዛሬ ሆሳዕና በዓል ላይ እንገኛለን። ኢቲአርቲ ስቱዲዮ እንግዲህ እናንተ ራሳችሁ ሆሳዕና መስላችኋል። ሁላችሁ እጅግ ታምራላችሁ፣ እኔንም ጨምሮ ማለት ነው። ስለዚህ እጅግ በጣም እናምራለን። የተወደዳችሁ ተመልካቾቻችን በመላው ዓለም ሆናችሁ በኢቲአርቲ ሚዲያ የሆሳዕናን በዓል የምትከታተሉ ሁላችሁ እንግዲህ ቁም ነገር የምትገበዩበት በትክክል ሆሳዕና በዓል ምን እንደሚመስል የምታዩበትን በዓል ወደ እናንተ ይዘንላችሁ እንቀርባለን። ቅድሚያ ግን እስቲ ወደ እናንተ ልምጣ። እንዴት ነው ሊቀዳ ይሆናል? እስቲ ከርሶ ልጀምር። እሺ፣ በዓሉ እንዴት ነው? በዓሉ እጅግ በጣም ደስ የሚል የምስጋናም በዓል ነውና እንግዲህ በምስጋና ጀምረነዋል። እግዚአብሔር ዘመኑን የሰላም ዘመን እንዲያደርግልን እንግዲህ ከስሙም ስንነሳ ሆሳዕና ማለት መድኃኒት ነውና በተለይ ደግሞ መድኃኒት ለሚያስፈልገን ለኛ ለኢትዮጵያውያን ለዓለም ሕዝብ ሁሉ ሰላምን ሊሰጥ መድኃኒት ሊሆን መጥቷልና ደስ የሚል በዓል ነው። እንግዲህ እኛ በምስጋና ጀምረነዋል። መልካም ወንድሜ፣ በጣም ደስ ይላል። እንግዲህ ያው ሌሊት በቤተክርስቲያን ቆይተን ከዛ በኋላ ደግሞ አሁን ደግሞ ለተመልካቾቻችን ምናልባት አባቶች ያስተላለፉትን በዓሉ ምን ይመስላል የሚለውን ነገር ወደ እነሱ ለማድረስ ስቱዲዮ መጥተናል። በነገራችን ላይ ይህንን የምትመለከቱ ቻናላችን ኢቲአርቲ ሚዲያ ነው። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እንዲህ አይነት አስተማሪና በጣም ደስ የሚሉ ፕሮግራሞች ደግሞ ወደ እናንተ እንዲደርሱ የደውል ምልክቱን መጫናችሁን አይርሱ ነው የምንለው። እንግዲህ በዓልን ያው ቤተክርስቲያን ትሄዳለህ፣ ከዛ በኋላ ከቤተሰብ ጋር ታከብራለህ። ግን ዛሬ ደግሞ እንግዲህ ቤተሰቦቻችን የኢቲአርቲ ሚዲያ ተመልካቾች ነን ብለን አብረን ልናከብር መጥተናል። እንዲህ ይመስላል በዓሉ እስካሁን ያለው ነገር። ግሩም ሳራ። እኔ ጋም በጣም ጥሩ ነበረ። ህፃናቱ የመዝሙር ልብሳቸውን ለብሰው ዘንባባቸውን ይዘው ሆሳዕና በአርያም ሲሉ ልክ የህፃናት በዓል ነው የሚመስለው። ምእመናኑ ሁሉም ነጭ በነጭ ለብሰው ትንሳኤ ነው እንደውም የሚመስለው። በጣም በደመቀ ሁኔታ ነው ሆሳዕና የሚከበረው። እንግዲህ ሆሳዕና የኛ የክርስቲያኖች በዓል ብቻ ነው። እሱ ነገር ራሱ ለየት ያደርገዋል። በጣም በጥሩ ሁኔታ እኔ ባከበርኩበት ቤተክርስቲያን በጣም በጥሩ ሁኔታና በጣም በደመቀ ሁኔታ ነው ተከብሮ ያለው። በነገራችን ላይ ሆሳዕና ሲመጣ ብዙ የተዝ የሚለን ይሄ እሷ እንግዲህ ከኛ ተነሳ መስቀሉን አስረዋለሽ ማለት ነው። ደስ የሚለው አሁን ቦታ ቤተክርስቲያን ላይ ስትሄድ ውጪ ላይ በቃ ቄጤማ የሚሸጡት ዘንባባ የሚሸጡት ጥልፍ እየሸጡ እያደረጉ ብዙ ክሬቲቪቲዎችን የምታይበት ነው። በጣም ጥበብ ታይበታለ። መስቀሎችን በቀለበት በአንገት መስቀል በግንባር ላይ በሚታሰር የተለያዩ ነገሮችን ታያለ። ቤተክርስቲያን የጥበብ ቤትምነት የምንለው ለምክንያት ነውና ይሄንንም አጋጣሚ ስላየን ነው ከኛ ላይ የትብለሻል። እንግዲህ ግርግሩ ራሱ ደስ ይላል። በቃ እዛ ጋር ያለው የሰው ካታ ይሄ ለመግዛት መሰለፉ ሁሉም ነገር ሆሳዕና በጣም ለየት ያለ በዓል ነው። በጉጉት የምንጠብቀው በዓላችን ነው። እንግዲህ ያው ለየት ብያለሁ። መልካም። እንግዲህ ከዚህ ባሻገር እንግዲህ ሆሳዕና እንደ ቅድም ሳራም እንዳለችው ህፃናቱ በተለይ የሚታወሱበት ነው። በእኛም ደብር እንግዲህ ህፃናቱ በአህያ ላይ የጌታን ስዕል አድህኖ አድርገው ሆሳዕና በአርያም ያው የዝም እንዲሉ አድርጋቸው የሚለውንና ሌላውን በቲያትር መልክ የሰሩበት እጅግ የሚያምር ግሩም ጊዜ ያሳለፍንበት ነው። እንግዲህ ቀሪውም ጊዜ ከዚህ ከኛ ፕሮግራም በኋላ ያለው ደግሞ በነገ በህማማት የሚታሰብ ነው የሆነ ስርዓተ ቤተክርስቲያን ወደዛ ነው የሚሄደው። ግን እኛ ዛሬ ሆሳዕናን እንግዲህ እንደዚህ ሽብርቅ ድምቅ ብለን
ለተመልካቾቻችን በዓሉን ያቀርባሉ። እንግዲህ ጭራው በኋላ ላይ ትርጉም አለው። ራሱን የቻለ ትርጉም አለው። ያለ ምክንያት አላስቆጥም። እሱም በኋላ ላይ እናብራራለን። አብራችሁን ትቆያላችሁ። ምናልባት ከእንትን ከማለት በፊት ኢቲአርት ሚዲያ የሚለይበት ነገር ምንድነው? ብዙ ጊዜ አሁን ከቅርብ ጊዜ ወዲያ ያመጣ ነው ፕሮግራሞችን ቀጥታ ቦታው ድረስ በሚሄድ በመስራት መተላለፍ ያለባቸው መልእክቶች ደግሞ የሚያስተላልፉትንም አባቶች ወና አካላት ስቱዲዮ ከመጋበዝ ባሻገር ቦታው ድረስ ከአዲስ አበባ ውጪም ቢሆን ሄደን የመስራት ስራዎችን ጀምረናልና ምናልባት ለዚህ ለሆሳዕናም እንግዲህ ብዙዎች የሚጠብቁት አለ። በዓሉ ትርጓሜ ምን ይመስላል? የአባቶችንም በረከት ቡራኬ የሚፈልጋሉና ወደ ሻሸመኔ ተጉዘን ነበር። እስቲ ያለውን ነገር በዛው አስተዋውቀና ወደ ቀጣይ ፕሮግራም እንሂድ። መልካም። እንግዲህ ይሄን የምናደርገው ለምንድን ነው? ተጠያቂ የቤተክርስቲያን አባቶች፣ ተጠያቂ መምህራን ባሉበት ቦታ ሄደን እኛ ወደ እነሱ እንሄዳለን። ወደ መምህራኖቻችን ነው የምንሄደው። አብነታችን ኒቆዲሞስ ነው ወደ ክርስቶስ ወደ መምህሩ እንደሄደው እኛም ምንም እንኳን ሚዲያዎች ብንሆንም ወደዛ ሄደን የሚገባውን ለተመልካቾቻችን ይዘን መምጣት ስለሚገባን ምዕራብ አርሲ ሀገረ ስብከት ሄደን ነበረ። ብፁዕ አቡነ ሄኖክ የምዕራብ አርሲ ሀገረ ስብከት የተዋሕዶ ሚዲያ የበላይ ጠባቂና የቅዱስ ሲኖዶስ አባልን ሆሳዕናን በተመለከተ አናግረናቸዋል። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ አካዳሚክ ዲን የሆኑትን ዶክተርን ማናገራቸው ነበረ። ስለዚህ ሁለቱን ዶክተር መዝገቡንና ብፁዕ አባታችን አቡነ ሄኖክን ስለ ሆሳዕና በዓል ያስተማሩንን የመከሩንን ደግሞ የሚገባውን እኛ መውሰድ ያለብንን ትምህርት እንድንወስድ ያስተላለፉትን ተካትለን እንመለስ። አብራችሁን ቆዩ። የተወደዳችሁ ምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ሆሳዕና እንኳን አደረሳችሁ። የሆሳዕናን በዓል ስናስብ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ላይ ራሱን ዝቅ አድርጎ ሰማይና ምድር የፈጠረ በኪሩቤል ዘማን በዘማነ ኪሩቤል በኪሩቤል ጀርባ ላይ ተቀምጦ በእልፍ አእላፋት ወትእልፊት አእላፋት መላእክት የሚመሰገነውና ምስጋናው 24 ሰዓት የሚመሰገነው ጌታ በአህያይቱና በአህያይቱ ግልገል ተቀምጦ ከደብረ ዘይት ወደ ኢየሩሳሌም 16 ምዕራፍ ሆሳዕና በአርያም ሆሳዕና ለወልደ ዳዊት መድኃኒት መባል ይገባል፣ በአርያም ሆሳዕና ተብለ የምትመሰገን የሰው ልጆችን ለማዳን የመጣ አዳኝ መድኃኒት አንተ ነህ እያሉ ሕፃናት ሽማግሌዎች አንድ ላይ ሆነው ዘንባባን ይዘው የመርሁ ሕፃናት የተልሁ አይሩግ ሰላምን ከእስራት መፈታትን የዘላለም ሕይወትን ማግኘትን ሲያበስር ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቷል። ከዚህ በኋላ ያን ቦታ ለቆ ዲያብሎስ ታስሮ የሰው ልጆች መፈታትን አግኝተው በዲያብሎስ ፈንታ የሰው ልብ ላይ ክርስቶስ ነግሶ አምላክና ፈጣሪ ሆኖ ለዘላለም የሚኖርበትን የሰላምን ብስራት አብስሮ ወደ ኢየሩሳሌም ገባ። በሌላ በኩል በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ጽዮን ሆይ ደስ ይበልሽ ንጉሥሽ የዋህ ሆኖ በአህያ ላይ ተቀምጦ ወደ አንቺ መጥቷልና ብሎ አለ። ዘመኑ የሰላም ዘመን መሆኑን በእስራኤላውያን ዘንድ የሰላም ዘመን ሲሆን ሽማግሌዎቹ መናሳንስ ይዘው በአህያ ላይ ተቀምጠው ይገቡ ነበርና ይታዩ ነበርና ያንን ምሳሌ እንደገናም ትንቢቱን ለመፈጸም በዚህ ሁኔታ ጌታችን ኢየሱስ ክርስቶስ ኢየሩሳሌም ገብቷል። ይኸውም ለእኛ ትሕትናን ያስተማረበት ሰላም የሰበከበት ከእስራት የተፈታንበት ስለሆነ ይህንን ሰላም የሰጠን አምላክ ክብር ምስጋና ይግባው። አሁንም የምንመኘው ሀገራችን ኢትዮጵያ ሰላም አጥታለችና ለሀገራችን ኢትዮጵያ ሰላምን ፍቅርንና አንድነትን አምላካችን እንዲያዝልን ቅዱስ ፈቃዱ ይሁንልን። በዓሉን የሰላም የበረከት በዓል ያድርግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ
በሀገር ውስጥም ከሀገር ውጭም ያላችሁ በዓለም ሁሉ ያላችሁ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለበዓለ ሆሳዕና በሰላም በጤና አደረሰን አደረሳችሁ። ሆሳዕና የሚለው ቃል በዕብራይስጥ ቋንቋ ሲሆን ሆሻዕናኒ ይሉታል። ወደ ግዕዙ ሲመጣ ሆሳዕና ማለት ነው። ማለት ትርጉሙ ዕብራይስጡ ወይም ግዕዙ ወደ አማርኛ በሚተረጎምበት ሰዓት እባክህ አሁን አድን፣ እባክህ አሁን አቅና ማለት ነው። ሆሳዕና ማለት ባጭሩ መድኃኒት ማለት ነው። ሆሳዕና አሁን አድን፣ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያለ ልበ አምላክ ዳዊት የእግዚአብሔር ልብ የተሰኘው እንደ ልቤ ብሎ ራሱ እግዚአብሔር የመሰከረለት በመዝሙር 117 ቁጥር 25 ላይ እንደዘመረው የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ በውርንጭላዋና በእናትየዋ በአህያይቱ በአንድ ላይ ተጭኖ ወደ ቤተ መቅደስ የገባበትን በዓል አብነት በማድረግ ሆሳዕና ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብረዋለች። መነሻ ታሪኩ ዳራው ይህ ነው። አዎ በዚያን ጊዜም በዚህ ትውልድ ብቻ ሳይሆን በዚያን ጊዜም ሆሳዕና በአርያም እያሉ ይልቁንም አእሩጎ ሕፃናት እንዘይብሉ ሆሳዕና በአርያም እያሉ ይዘምሩ ነበረ። ወንዶቹም ሴቶቹም ሕፃናቶቹም ሽማግሌዎቹም ሆሳዕና በአርያም እያሉ ስለ ኢየሱስ ክርስቶስ ማዳን፣ ስለ ኢየሱስ ክርስቶስ መድኃኒትነት፣ ስለ ኢየሱስ ክርስቶስ አምላክነት ሲዘምሩ በሌላ በኩል የማይዘምሩም ነበሩ። ይልቁንም የሚዘምሩትን የሚከለክሉ ሁሉ ነበሩ። የሚዘምሩትን ነፃነት ነፍገው አትጩሁብን እያሉ ለጌታችን ለኢየሱስ ክርስቶስም ደቀ መዛሙርትህን ንገራቸው ዝም ይበሉ፣ ሆሳዕና በአርያም እያሉ ይጮሃሉ ብለው ዝም እንዲያሰኝ ሁሉ ጠይቀውታል። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ ሰነፎች፣ ልብ የሌላችሁ የማታስተውሉ እነሱን እንኳ ዝም በሉ ብዬ የኔን ቃል የሚሰሙ ስለሆኑ ዝም ቢሉ ድንጋዮችና እንጨቶች ይዘምራሉ፣ በእኔ እጅ የተፈጠሩ ሁሉ ይዘምራሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰነፎቹን ገስጿቸዋል፣ አስተምሯቸዋል። ዛሬም ይህ ትውልድ ሙሉ በሙሉ አይደለም። እንዳውም ይልቁንም ዛሬ ወጣቱ በጣም ወደ እግዚአብሔር የቀረበበት እግዚአብሔርን እንደ እስራኤላውያን ዘንባባ ዝንጣፊ ሳይሆን ልብሱን አበባ ምንጣፍ እያነጠፈ ታቦታት ወደ ባህረ ጥምቀት በሚወርዱበት ሰዓት እንዲሁም በግቢ ውስጥ በሚከበርበት በዓል ሰዓት ላይ ወጣቱ ይዘምራል፣ ያነጥፋል። ያንን አብነት አድርጎ ግን ደግሞ በተቃራኒው እንደዚሁ የሰነፉ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ ሰው እግዚአብሔር የለም እንደሚለው ልበ አምላክ ዳዊት ሰነፎች አሉ። እነዚህ ያልገባቸው ናቸው። እነዚህ ከነዚያ ወገን ከማይዘምሩት ለምስጋና ካልታደሉት ካልተመረጡት ወገን ናቸው። ስለዚህ ለዚህ ዘመን ወጣት የምንለው ሆሳዕና ስንል የሰላም ምልክቱ የሰላም አባት የሰላም አለቃ የሆነው ኢየሱስ ክርስቶስ ሰላም ይዤላችሁ መጣሁ በዮሐንስ ወንጌል ምዕራፍ 14 ላይ ሰላሜን እተውላችኋለሁ ብሎ በዘመነ ስጋዌው ሰላሜን እሰጣችኋለሁ ብሎ የተናገረው አምላክ ሰላሙን የሚሰጥበት ጊዜ መምጣቱን ሲያበስራቸው እነሆ ዘምረዋል። ሰላም እንዲሰጠን አሁንም የሰላም አምላክ ሰላሙን ይሰጠን ዘንድ መዘመር፣ እግዚአብሔርን ማክበር፣ ኢየሱስ ክርስቶስን ማክበር ያስፈልጋል። ስለዚህ ወጣቱ በዚህ ጊዜ ሰላም አጥተናል።
ዓለም በሙሉ ሰላም በማጣት ተጨንቃለች። ስለዚህ ባለስልጣኖች፣ የምድር ነገስታቶች፣ የምድር ባለስልጣናቶች ብዙ መክረዋል። ሰላምን የሚጠላ ስለሌለ ሰላም ለማምጣት ብዙ ጉባኤዎች አልፈዋል። ብዙ ምክር ቤቶች፣ ብዙ የሰላም ኮንፈረንሶች ተደርገዋል። ሰላሙ ግን አይታይም። የሰላሙ ባለቤት ሰላሙን እንዲሰጠን ወደ ሰላሙ አምላክ ወደ ሰላሙ ጌታ መቅረብ መዘመር ያስፈልጋል። ለዘመኑ ወጣት የምናስተላልፈው መልእክት ይህ ነው። ሰላሙ ያለው በኢየሱስ ክርስቶስ እጅ ስለሆነ የሰላም አለቃ፣ የሰላም አባት፣ የሰላም ንጉሥ ሰላሙን ይሰጠን ዘንድ ወደ ሰላሙ ንጉሥ እንድንቀርብ እንድንዘምር በሆሳዕና ዕለት ሁላችንም ወጥተን ይህንን እንድናከብር ቅድስት ቤተ ክርስቲያን ጥሪዋን ለወጣቶች ለልጆቿ ታስተላልፋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው የታሰሩትን ነፃ ለማውጣት ለታሰሩት መፈታትን ለመስበክ ነው። ሰበከ ሎሙ ግእዛነ ነፃነትን ሰበከላቸው አስተማራቸው እንዳለ ቅዱስ ሉቃስ ለሰላም ለነፃነት የታሰሩትን ለመፍታት መጥቷልና ዓለም በዲያብሎስ ቁራኝነት ታስሮ ነበረ። የታሰረውን ዓለም ነፃ ለማውጣት ነውና የመጣው። እነዚያ የታሰሩ የእስራኤላውያን ምሳሌዎች ናቸው አህዮቹ። እነዚያን ለመፍታት ነውና የመጣው። ፍቱና አምጡልኝ አለ። በተፈታ ላይ በንጹሃ ልቡና ላይ ኢየሱስ ክርስቶስ የሚያድር መሆኑን ለማጠየቅ ባልተፈታ ላይ ልቡ በንስሐ ባልጸዳ ላይ አለማደሩን ለማስታወቅ ለማስተማር ለመግለጽ ፍቱና አንጡልኝ አላቸው። የታሰሩትን ፈተው ባመጡለት ጊዜ በእነሱ ላይ አደረ ተቀመጠ። መድኃኔ ዓለም ክርስቶስ ከኃጢአት ማሰሪያ ተፈተን የሱ ማደሪያ እንድንሆን ሲያስገነዝበን ነው። ኢየሱስ ክርስቶስ የተናቀችይቱን አህያ የወረደችውን ሰው የናቃትን አከበራት። እኛም ራሳችንን ዝቅ እንድናደርግ ራሳችንን እንድንነቅ የእግዚአብሔር ቤተ መቅደሱ ማደሪያው መሆናችንን ለማስታወስ ያክል ለማስረጽ ለማስገንዘብ ያክል ፍቱና አንጡልኝ አለ። ከተፈቱ በኋላ ነው በአህያ ጀርባ ላይ ኢየሱስ ክርስቶስ የተቀመጠው። እኛም ከኃጢአት ማሰሪያ እንድንፈታ በአባቶቻችን የሰራነውን ኃጢአት ተናዘን ንጹህ ከሆንም በኋላ ኢየሱስ ክርስቶስ በልቦናችን እንደሚያድር ሲገልጽልን ነው። ስለዚህ ሁላችንም ዛሬ ከኃጢአት ተፈተን ወደ ልቦናችን እየገሰገሰ ነው ኢየሱስ ክርስቶስ። ከተፈታን ከኃጢአት በእኛ ውስጥ ያድራል፣ በእኛ ልብ ላይ ይቀመጣል፣ ያድራል። ያንኳኳል፣ ሁልጊዜ ክፈቱልኝ፣ ልባችሁን ክፈቱልኝ ይላል። ስለዚህ የታሰረውን ልቦናችንን በትህትና በፍቅር በንስሐ እንድንፈታ ለማጠየቅ የተደረገ ነገር ነው አለው። እሾኩ ይቆየንና ዘንባባው ከደገኛው አባታችን እስራኤላውያን ናቸው። የዘንባባው አመጣጥ ዳራው ታሪኩ እስራኤላውያን የደስታ የድል ማድረግ መገለጫቸው ነበረ። የመጀመሪያው ጸበርት ወይም ዘንባባ የተዘነጠፈው ለደገኛው አባታችን ለይስሐቅ ልደት ነው። አብርሃምና ሳራ ታሪኩን እንደምታውቁት ሁላችንም እንደምንገነዘበው ሲኖሩ ልጅ አልነበራቸውም። የመውለጃቸው ዘመን ይልቁንም ሳራ ልምላሜዋ ከደረቀ በኋላ የልጅነት እድሜዋ ካለፈ የምትወልድበት ጊዜ ካለፈ በኋላ በስተርጅና ዘመን ጌታችን እግዚአብሔር ጎብኝቷታል። አጋዕዝተ ዓለም ሥላሴ በቤታቸው ከገቡ በኋላ በእንግዳ ተመስለው ቤታቸውን የአብርሃምን ቤት ባረኩ። በዚህ ዓመት ልጅ ተወልዳላችሁ ብሎ እግዚአብሔር ቃል ገባላቸው። በገባው መሰረት እነሆ ይስሐቅ ተወለደ በዓመቱ። በዚህን ጊዜ እስራኤላውያን ወገኖቿ እሷን እንኳን ደስ አለሽ ለማለት
በስተርጅና ዘመን የጎበኛትን እግዚአብሔርን ለማመስገን ደስታቸውን ለመግለጽ ወደ ሳራ ዘንባባ ዘንጥፈው ይዘው ወደ ሳራ መጥተው እስራኤላውያን ጎብኝተዋታል፣ ጠይቀዋታል። ሊቃውንቱ አባቶቻችን የመጀመሪያው ዘንባባ የደስታ መግለጫ በአብርሃም እና በሳራ ቤት በይስሐቅ ልደት ተገለጸ ይላሉ። ከዚያም በመቀጠል ዮዲት የምትባለው ንግሥተ እስራኤል ሆሎፎርኒስ የሚባለውን አላዊ ንጉሥ ድል በነሳች ጊዜ ሕዝቧን ነፃ ባወጣች ጊዜ ሕዝቡም እሷም ዘንባባውን ይዘው ወጥተው ደስታቸውን ገልጸዋል፣ ለእግዚአብሔር ምስጋና አቅርበዋል። በዘመነ ሐዲስም እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በሚገባበት ሰዓት ልብሳቸውን ወረሃኑ አልባሲሆሙ ልብሳቸውን እያነጠፉ ዘንባባ ይዘው ሆሳዕና በአርያም ለወልደ ዳዊት እያሉ ዘምረውለታል። እኛም እስራኤል ዘነፍስ እነዚያ እስራኤል ዘስጋ እንዲህ እንዳደረጉ ሁሉ ኃጢአታችን በኢየሱስ ክርስቶስ የሚደመሰስበት ሰዓት ደርሷልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ወደ ቀራንዮ ዙፋኑ ወደ ሆነው ወደ ቅዱስ መስቀል ቅድስት ነፍሱን በራሱ ፈቃድ ከቅድስት ስጋው የሚለይበት ስጋውን የሚቆርስበት ደሙን የሚያፈስበት ጊዜ ቀርቧልና ያንን ለማጠየቅ ነፃነታችን፣ ሰላማችን የሚታወጅበት ቅዱሳን መላእክትና ኖሎት በቤተልሔም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በላይ በአርያም ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጅ በጎ ፈቃድ ሰላም ይሁን ብለው እንደዘመሩ እኛም ነፍሳችን ከዲያብሎስ ባርነት ከሲኦል ግዛት የምንወጣበት አርነታችን የሚታወጅበት በኢየሱስ ክርስቶስ ስቅለት ነውና ወደ ዙፋን መስቀሉ በሚሄድበት ሰዓት ዘንባባ ይዘን ዛሬም ኦርቶዶክሳውያን በግንባራችን ላይ መስቀል በጣታችን ላይ መስቀል እኛ አሰርተን ዘንባባውን ምልክት የሆነውን ቃል ኪዳኑን እነሆ ይዘን እንዘምራለን። ቅዱስ ለቅዱሳን የተቀደሰው ለተቀደሱት ነው። የተቀደሰውን ለረከሱት ለውሾች አትስጡ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ላመኑበት ነው። ይሄ ለሚያምኑበት ከዲያብሎስ ግዛት ከሲኦል ቁራኝነት ነፃ የምንወጣው በኢየሱስ ክርስቶስ ስቅለት ነው፣ በመስቀሉ ነው፣ በሞቱ ነው። መስቀሉን ሳናምን መስቀሉን መከራውን ሳንታገዝ ትንሣኤን አናይም። አምነን ነው ሞቱን፣ ሕማሙን፣ ልደቱን፣ ጥምቀቱን፣ ትንሣኤውን፣ እርገቱን ሳያምኑ የሰላም ምልክት የሆነውን ለጌጥ ብቻ ቢሰጡ የሚጠቅማቸው አይደለም ለነሱም። ይህ ለኛ ምልክታችን ነው፣ ልዩ ምልክታችን ነው። ይሄ ዘንባባ የመለኮት ምልክት ነው፣ ምሳሌ ነው። እሾሁ እንደሚዋጋ ሁሉ የመለኮትን የማይመረመር ረቂቅ ምስጢሩን የምንረዳበት ነው። ቅጠሉ ተታች ለስላሳ ለመሆኑ ኢየሱስ ክርስቶስ የሚሰራው ሕግ ለሰዎች ሁሉ የሚመች ምቹ መሆኑን ነው። ያኛው ደግሞ የሚዋጋው እጅ የማይደርስበት ቢደርስበት የሚዋጋ ለመሆኑ ለማያምኑት የሚዋጋ መሆኑ ነው። ስለዚህ ይሄንን የመለኮት ምሳሌ የሆነውን በመለኮትነቱ ለማያምኑ ሰዎች ብንሰጣቸው ይጎዱበታል እንጂ አይጠቀሙበትም። ነገር ግን አምነው ለሚመጡ ሁሉ ይሰጣል። ለማያምኑ መስጠቱ ጥቅም የለውም። ነገር ግን እነሱ አምነው አንዳንድ ያልተጠመቁ ወገኖቻችን በጸበላችን ይጠመቃሉ፣ ይፈውሳል ሲሉ እየሰሙ ይጠመቃሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ እንዳረጋገጠው እምነትህ አድኖሃል፣ እምነትሽ አድኖሻል ነው። እምነት ካላቸው ይጠቀሙበታል፣ እምነት ከሌላቸው ግን አይድኑበትም፣ አይጠቀሙበትም። እና ስለዚህ ለሚያምኑ የሚሰጥ ነገር ነው። ይሄ
ከነ ድሜጥሮስ አቡሻክር ከሚባለው መጻሕፍት ከቅዱስ ያሬድ ዘመን በቤተ ክርስቲያናችን እያንዳንዱ ዕለታት ስያሜ አለው፣ ቀመር አለው። ሆሳዕናን ጥንተ በዓሉን ስንመለከት መጋቢት 22 በ34 ዓመተ ምህረት የተከናወነ ስርዓት ነው። መጋቢት 22 ቀን 34 ዓመተ ምህረት ላይ የተካሄደ ስነ ስርዓት ነው። ያንን እያርግ እየወርድ ሊቃውንቱ ዘመኑን እየቀመሩ እያስተካከሉት ሄደዋል። በተለይ እነዚህ እህት አብያተ ክርስቲያናት የሚባሉ በቅዱስ ያሬድ እንዲሁም በሌሎች በነ ድሜጥሮስ የዘመን ቀመር የማይከተሉ ናቸው። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ለየት የሚያደርጋት የራሷ የዘመን አቆጣጠር፣ የራሷ መስፈሪያ ዘመናቱን ሰፍራ ለክታ በዓላቶቿን አጽዋማቶቿን የምታወጣበት የራሷ የሆነ ቀመር አላት። በመጥቅ በአበቅቴ ታግዛ የምትሰፍር ነው። ዕለቶቹን በዚህ ቀምራ መቼ እንደሚውሉ እንደዚህ አይነቶች ይወጣሉ፣ ይወርዳሉ፣ ይቀድማሉ፣ ወደ ኋላ ይዘገያሉ። እንደ ጊዜው በአበቅቴውና በመጥቁ በሚሰፈረው የጊዜ አቀማመር መሰረት በዚያ የምታከብር ስለሆነ ነው። እነሱ ግን አብዛኞቹ በተለይ አብዛኞቹ ህዝብ ይሰበሰባል፣ ህዝብ ይመቸዋል ብለው የሚያመች ቀናትን ፈልገው የሚያከብሩ ናቸው። ይህ ቀደም ሲል ሊቃውንቱ የኛ ሊቃውንቶች ቀኑን ከመቀመራቸው በፊት የኛም ቤተክርስቲያን እንዲህ ነበረ። ነገር ግን በተለይም 318ቱ ሊቃውንት ተሰባስበው ለደገኛው አባት ለድሜጥሮስ የተገለጸውን ምስጢር ተሰባስበው አይተው ያደረጉት ሂደት ነው ይሄ። ስለዚህ እህት አብያተ ክርስቲያናት በሌላ ጊዜ የሚያከብሩበት ምክንያቱ ከኛ ከኦርቶዶክስ የሚለዩበት የዘመን መለኪያ መስፈሪያ መቁጠሪያ ስለሌላቸው ነው። የኛ ግን በተረዳ ሊቃውንት አጥንተው አውርደው አውጥተው መንፈስ ቅዱስን አጋዥ አድርገው መንፈስ ቅዱስ በገለጸላቸው አባቶች ታግዘው በመንፈስ ቅዱስ መሪነት የጊዜያቱን ባለቤት በጸሎት ጠይቀው ገልጾላቸው ያደረጉት ነው። በትምህርት ቤት በተለይም በአብነት ትምህርት ቤት ከፍ ባለ ድምቀትና ስነ ስርዓት ከሚከበሩ በዓላት በትምህርት ቤት ሆሳዕናና ደብረ ታቦር ናቸው እና የደብረ ታቦሩን ለሌላ ጊዜ እናቆየውና በሆሳዕና ዕለት ትምህርት ቤት ባለንበት ሰዓት በከፍተኛ ሁኔታ ነው የምናከብረው። ሌሊቱን ሙሉ በስብሐተ እግዚአብሔር እናድራለን፣ ስርዓቱን እናከናውናለን። ከነጋ በኋላ ደግሞ የሰላም ምልክት የሆነውን ዘንባባውን ይዘን በቤተ ክርስቲያን መጥተው በዓሉን የተሳተፉ ክርስቲያኖች እዚያው ይደርሳቸዋል። ቤተ ክርስቲያን መምጣት ያልቻሉትን በስራ ምክንያት በጤና ምክንያት ያልቻሉትን እንደ አንድ የደስታ መግለጫ አድርገን እታሰሩት ጋር እስር ቤት ሄደን እግዚአብሔር ያስፈታችሁ ብለን የአህዮቹን መፈታት ተርከን አስተምረን ለነሱም መፈታትን በስጋን የታሰሩት በነፍስም በስጋም የሚፈቱበትን አስተምረናቸው የሰላም ምልክት የሆነውን ዘንባባውን እንኳን ደስ አላችሁ እንኳን አደረሳችሁ ብለን ለነሱ የምንሰጥበት፣ እቤታቸው ያሉ ስራ ቦታቸው ያሉት ደግሞ ያን ስንሰጣቸው መልሰው የሰላሙን ምልክት ያመጣችሁልን ኢየሱስ ክርስቶስ የተመሰገነበትን ዘንባባ ስላመጣችሁልን ብለው ሙልሙል ዳቦ ሰጥተውን ቤት ያፈራውን ሰጥተውን ወደ ትምህርት ቤታችን እንመለሳለን። ከዚያ በኋላ በስብሐተ እግዚአብሔር ፈጣሪያችንን እሱ እንዳደረገው አህያዋን ውርንጫዋን አምጥተን በቤተ ክርስቲያን ከተደረገው ስነ ስርዓት ውጪ በትምህርት ቤታችን ደግሞ ይሄን አድርገን ከፍ ባለ ምስጋና ፈጣሪያችንን እያመሰገን በትምህርት ቤታችን እንዲህ እያከበርነው ነው ያደግነው። አሁን ካለው ጋራ ስናነጻጽረው ጥሩ ነው። ነገር ግን አንዳንድ ስነ ስርዓቱን ያልተከተሉ ነገሮች ይታያሉ በከተማዋ። ይልቁንም በአዲስ አበባ ይሄ ሲዝናል ማርኬት በሚል መልኩ ወቅታዊ የገበያ ስልት ተደርጎ በረከተ ስጋ በረከተ ነፍስ፣ መድኃኒተ ስጋ መድኃኒተ ነፍስ የሚገኝበትን
የሰላሙን ምሳሌ የገበያ ማግኛ፣ ገንዘብ ማግኛ፣ ቢዝነስ ተደርጎ ስነ ስርዓቱን ስርዓተ ቤተ ክርስቲያንን ባፋለሰ መልኩ ሲነገድበት እናያለን። ይሄ የሚያሳዝን ነው። በረከት ሰላም ከሚያሳጡትም አንዳንድ ስህተቶች መካከል ተጠቃሽ ነው። ይሄ ለኢየሱስ ክርስቶስ ዝንጣፊውን ወይም ዘንባባውን ብቻ ሳይሆን ልብሳቸውን አውልቀው አንጥፈዋል። አይደለም ላንተ አንተ ለተቀመጥክባት አህያ ክብር ይገባታል፣ አፈር ሊነካት አይገባም ብለው ዛሬ ወጣቶች ታቦቱን የተሸከሙ ታቦቱን ያከበሩ ካህናት በአፈር ላይ በአስፓልት ላይ እንዳይሄዱ በአበባ ምንጣፍ ላይ እንዲሄዱ እንዳደረጉ ሁሉ እነዚያም እንደዛ አድርገው ያከበሩት ነው። የእግዚአብሔር ክብር የሚገለጽበት መዳናችን የሚታወጅበት ወደ መስቀል ጉዞ በሚያደርግበት ሰዓት ደስ ብሎን ክርስቶስን የምናመሰግንበት ዕለት ነው። ነገር ግን ወደ ቢዝነስ ተመልሶ ይሄ ግዙ ገዛዙ በጣም የሚያሳፍር ነው። ይህን የሚያደርጉ ሰዎች አውቀው ይሄንን መሸጥ እንኳን ካለባቸው በተመጣጠነ ነገር እንደ ሌላው ሁሉ የንግድ ነገር መሆን መቻል የለበትም። ያንን ያበቀለው ዘንባባውን ያበቀለው የፈጠረው ጌታ የሚመሰገንበት የሚከብርበት ስነ ስርዓት ስለሆነ ይሄንን ቆም ብለው እንዲያስተውሉ ቤተክርስቲያን መልእክቷን ታስተላልፋለች። አዎ ሀገራችን ብሎም ዓለም ሁሉ አሁን ሰላም 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 የማይል የለም። ሰላም ለማየት ሰላም ለማግኘት የማይመኝ የለም። ነገር ግን መልካሙን ቀኖች መልካሙ የሆኑትን የእግዚአብሔርን ቀኖች ለማየት ሰላሙን ለማየት የምትፈልጉ ካላችሁ ሕጉን ጠብቁ፣ በሕጉ ኑሩ ነው። ቅድም መግቢያ ላይ እንዳልኩት ስለ ሰላም ብዙ ነገሮች ይካሄዳሉ። ሰላሙ ርቋል። ለምን ራቀ? በእያንዳንዳችን የሰላም ቦታ እዚህ ጋ ነው ተብሎ ስፔሲፊክ የሆነ የተወሰነ ቦታ የለውም። እነከሌ ጋ ነው እኛ ጋ ያገባንም አይባልም። በእያንዳንዱ ሰው ልቦና ውስጥ በእያንዳንዱ ሰው አስተሳሰብ ልክ ሰላም ይወሰናል። ስለዚህ ይህንን ሰላም ለማግኘት የሰላሙን በዓል ስናከብር ማስታወስ መቻል አለብን። መተሳሰብ መቻል አለብን። መጥፎ አስተሳሰቦችን ማስወገድ መቻል አለብን። የሰላም አምላክ ደግሞ በልቦናችን እንደገባ ንስሐ መግባት መቻል አለብን። አሁን አማኒውም ይሁን ኢአማኒው የሰላም ጉዳይ ሁሉንም እየገረፈው ነው ያለው፣ በክርስቶስ የሚያምነውንም በክርስቶስ የማያምነውንም። ስለዚህ ሁሉም ሕዝብ በምድሪቱ ላይ ያለ ሁሉ በምድር ላይ ሰላም አግኝቶ በሰላም ለመኖር ስለ ሰላም ሁሉም ማሰብ መቻል አለበት። ቆም ብሎ ማየት መቻል አለበት። እግዚአብሔር እኮ እኛን በሰላም እንዳንኖር የሰው ልጅ በሰላም እንዳይኖር ያደረገው ነገር አንድም ያጎደለብን ነገር የለም። ዝናሙ ወቅቱን ጠብቆ፣ ፀሐይ ወቅቷን ጠብቃ፣ ክረምቱ ወቅቱን ጠብቆ፣ በጋው ወቅቱን ጠብቆ፣ ነፋሱ ወቅቱን ጠብቆ ሁሉም ተፈጥሮ በተሰጠው ዑደት ልክ እየሄደ ነው። ለሰው ልጆች ነው ይሄ ሁሉ የተደረገ ያለው፣ ለፍጥረታት ነው። ፍጥረታት እኛ ደግሞ ውሉደ አዳም በሙሉ ደቂቀ አዳም የአዳም ዘሮች በሙሉ አንድ ነን። መለያየትን እንተው፣ ሰላም እናስብ፣ አንዱ ለአንዱ በጎ ያስብ። ስለዚህ የሰላሙን በዓል ስናከብር ስለ ሰላም ሁላችን መጸለይ አለብን። ስለ ሰላም መዘመር አለብን። ስለ ሰላም መነጋገር መቻል አለብን። መቀራረብ መቻል አለብን። በዘር በጎሳ በቋንቋ እንድንከፋፈል አልተፈቀደልንም። የሰላም አምላክ አንድ ሊያደርገን መጥቷልና አንድነታችንን እንድንጠብቅ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። በዓሉን የሰላም ያደርግልን፣ ከበዓሉ በረከት ረድኤት ያድለን፣ ዓለምን ሁሉ ሰላም ያደርግልን። ወስብሐት ለእግዚአብሔር። እንግዲህ ውድ ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ እስቲ መምህር በተለይ ደግሞ የሆሳዕና በዓል ሲነሳ ዘንባባዎች ይነሳሉ፣ እጃችን ላይ የምናደርጋቸው ቀለበቶች ይነሳሉና እንደው ከቤተ ክርስቲያናችን አስተምሮ እንደው ምስጢሩ ምን ይሆን? እንግዲህ ዘንባባ የሰላም ምሳሌ ነው። ሌላውን ነገር እንደው አባቶቻችን ይገልጡታል፣ ግን እኛ ግንባራችን ላይ እናስራለን፣ እንደዚህ ቀለበት ሰርተን እናስራለን። ምንድን ነው የሚለው
አባቶቻችን በትርጉም አስቀምጠውታል። የቀለበቱ ምሳሌ እንግዲህ ብዙ ጊዜ ቀለበት ከቃል ኪዳን ከኪዳን ጋር ይያያዛል። ምናልባት ይህንን በቤተክርስቲያን አስተምሮ ማየት ካስፈለገ ንግስተ ሳባን ማንሳት ይቻላል። ከሶሎሞን ጋር የነበራትን ቃል ኪዳን እንቁ ለጣቷ ሰጥቷት ነበረ በቃል ኪዳንነትና ይሄ የዘንባባው ግን የሚያያዘው ከአዳምና ከሔዋን እንዲሁም ከእመቤታችን ከቅድስት ድንግል ማርያም ጋርና ከራሳችን ጋር የሚያያዝ ነው። ምንድነው? አዳምና ሔዋን ጥፋትን ካጠፉ በደልን ከሰሩ በኋላ እግዚአብሔር አምላካችን ከ5500 ዘመን በኋላ እንደሚያድናቸው ኪዳን ገብቶላቸው ነበር። ስለዚህ ሰዎች እጃቸው ላይ ይሄንን ቀለበት በዘንባባ መልክ ሲፈጽሙ የሰላም ንጉስ ኢየሱስ ክርስቶስ ኪዳኑን አስቦ ቃል ኪዳኑን አስቦ አዳምን ሔዋንን ከሞት ሊያድን ሊታደግ መጥቷል ብለው ያንን ኪዳን ሊፈጽም መምጣቱን የሚያስቡበት ነው። አንዱ ይሄ ነው። አንድም ደግሞ እመቤታችን ቅድስት ድንግል ማርያም በጌታችን ሐዘን እጅግ ልቧ የተሰበረ 5 ሐዘናትን እናስታውሳለንና በጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበረበት ኪዳን የገባላታል። ያ ኪዳን በስሟ ለሚለምኑ በወረ በዓሏ ላይ ስሟን የሚጠሩ ዝክሯን የሚያዘክሩ ነው ብዙ ቃል ኪዳን ገብቶላታልና ያንን የእመቤታችንን ቃል ኪዳን ጌታ የሰጠበትን የምናስብበት ነው። ሶስተኛውና የመጨረሻው ከራሳችን ጋር የሚያያዝ ነው። የራሳችን ኪዳን ምንድነው? እንግዲህ በኃጢአት ነበርን፣ በበደል ነበርን፣ ቆሽሸን ነበር፣ ልጅነታችንን አተን ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር መጥቶ ልጅነታችንን መልሶልናል። ከኃጢአት አንጽቶናል፣ ከበደል ከርኩሰት ለይቶናል። ስለዚህ ዳግም አንተ ዋጋ ከፍለ ልጅ አድርገኸኛልና ኃጢአት አልሰራም ስንል ኪዳን የምንገባበትን የምናስብበት በዚህ አይነት መንገድ እንግዲህ ዘንባባው ስናደርግ እንዲህ አይነት ምስጢር አለው። ቤተክርስቲያን ስነዱ መቤት ነችና ሁሉ ነገር በሚስጥር ነው የምታደርገው። እንግዲህ እዚህ ጭራ የተያዘበት ምክንያት ምንድነው? አባቶቻችን በሀገር በጦርነት በምትሆንበት ወቅት ዘገር ይዘው በፈረስ ላይ ሆነው ወደ መንደር ውስጥ ይገባሉ። ያን ጊዜ በመንደር ውስጥ ያሉ ሰዎች ችግር እንዳለ ጦርነት እንዳለ አይተው ይዘጋጃሉ። ሰላም ሲሆን ደግሞ አባቶቻችን በአህያ ላይ ሆነው ጭራቸውን መነሳነሳቸውን እየነሰነሱ ወደ ሰፈራቸው በሚገቡ ሰዓት የአካባቢው ህብረተሰብ የአባቶችን ጭራ መያዝ ኩታቸውን ጣል አድርገው በአህያ ላይ ሆነው መምጣታቸውን ሲመለከት አገሩ ሰላም መሆኑን ያጠይቃልና ጌታ በአህያ ላይ ሆኖ የመጣበትን ምስጢር ዛሬም በሆሳዕና ትልልቅ አባቶች ጭራ የሚይዙበት ያንን ለማጠየቅ ምሳሌው ይሄ ነው። እንግዲህ ነው ቃለ ሕይወት ያሰማልን መምህራችን። እንግዲህ ወደ ተመልካቾቻችን በተለይ በዓለ ሆሳዕና ሲታሰብ ብዙ ሰፊ ትርጉሞች አሉት። መድኃኒት የሆነ አምላካችን ያወቅንበት ያገኘንበት ነው። እንዲሁም ደግሞ እንግዲህ በአህያና በውርንጭላዋ በተናቁት ላይ ወደ ቤተ መቅደስ የገባበት ነው። እኛን የተዋረደውን የተናቅነውን እንግዲህ ለማክበር የመጣበት ዕለት ነውና በተለይ ይህንን ደግሞ በዓል ወጣ ብለን ሊቃውንቱን እንደው ምስጢሩ ምንድነው ቤተክርስቲያናችን እንዴት ነው የምታስተምረው ብለን ለመጠየቅ እንግዲህ ተንቀሳቅሰን ነበረ። በማኅደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን እንግዲህ ክቡር አባታችን መላከ ገነት ሀብተወልድ ተገኝ ሰፊ የሆነ በተለይ ደግሞ ከበዓሉ ጋር የተገናኘ ለምሳሌ ቤተክርስቲያናችን የምትሰጠንን ይህን የሰላም ምልክት ምንድነው ዘንባባውን ጣታችን ላይ የምናደርገውንም ቀለበት ጭምር እምነቱ ላልገባቸው ወይንም ደግሞ ለማያምኑ ሰዎች መስጠት ምንድነው ተገቢ ነው ወይ ተገቢ አይደለም ወይ የሚል ጥያቄ አንስተንላችኋል። ሁለተኛም ደግሞ ይህንን የሰላም ምልክት ለግል ንግድ ማዋልስ ተገቢ ነው ወይ? ይህንን የመሰለ ሐሳቡን ሰፋ ያለ ሐሳቦችን እንግዲህ አባታችን አንስተዋል። በመቀጠልም ደግሞ መጋቤ ምስጢር ብሩክ አሳመረ የመንበረ ልዑል ቅዱስ ማርቆስ ስብከተ ወንጌል አስተዳዳሪ እንዲሁም ደግሞ ስብከተ ወንጌል ኃላፊ እሳቸውም በዓሉን አስመልክተው መነሳት ያለባቸውን ሐሳቦች ስለ በዓሉ እንግዲህ ሐሳብ ሰጥተውናል። እሱን ተከታትለን እንመለሳለን። ኢቲአርት ሚዲያ ላይ ነው ያላችሁት። እንግዲህ ሼር፣ ሰብስክራይብ እንድታደርጉ እዚህ አርጽም እንጠይቃለን። በድጋሚ ቆይታችሁን ኢቲአርት ሚዲያ ላይ አድርጉ። ምናልባት በመላው ዓለም ላሉ ለኢቲአርት ሚዲያ ተመልካቾች ኦርቶዶክሳውያን እንኳን ለሆሳዕና በዓል አደረሰው። በመላው ዓለም ያላችሁ በሀገር ውስጥም ከሀገር ውጭ ያላችሁ የክርስትና እምነት ተከታዮች በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ምእመናን በሙሉ እንኳን ለሆሳዕና በዓል አደረሳችሁ እላለሁ። መልካም ሰሙነ ሕማማትና መልካም ደግሞ የትንሣኤ በዓል ለዛ ደግሞ እንዲያደርሰን እንዲያበቃን ቅዱስ ፈቃዱ ይሁንልን እላለሁ። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁሉ እንኳን ለሆሳዕና በዓል በሰላምና በጤና አደረሳችሁ ይላል። ሆሳዕና ሁለት ትርጉም አለው። የመጀመሪያው ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና በአርያም ከሰማይ የሰጠ መድኃኒት የተላከ መድኃኒት የሚለውን ነው።
በአረማይ ግን ሆሳዕና ማለት አሁን አድን፣ ኦግዚኦ አድህንሱ፣ አሁን ስራ፣ አሁን አድን የሚል ትርጉም አለው። ሆሳዕና የድህነትና የመድኃኒት ትርጉም ያለው ቃል ነው። በዕብራይስጥና በአረማይክ ነው። ግዙ ግን ይህን ራሱ ወስዶ በግዙ ሆሳዕና ማለት መድኃኒት ማለት ነው። ለተለያዩ ሆን መድኃኒት ማለት ነው። አዎ እንግዲህ መድኃኒት የሚለውን በየአቅጣጫው መተርጎም አለብን። ይህም መድኃኒት ቤት የሚባል አንዳንድ ፋርማሲ ስትገባ የተለያዩ ጉዳዮች የተለያዩ በሽታዎች መድኃኒት አለ እና አሁን መድኃኒት ስንል ለክርስቶስ የሰጠ ነው። ክርስቶስ የምን መድኃኒት ነው? የማያክመው ህመም አለ ወይ ብለን ስንል እንደ አዲስ ኪዳኑ ትርጓሜ ይሻገራል። የሞት ሁሉ መድኃኒት ነው። ለሞተው ስብዕና መድኃኒት ነው። ፈጽሞ የትኛውም ሀገር ብትዞር የሞት መድኃኒት አታገኝም እና ለዓለሙ የተሰጠ ብቸኛ መድኃኒት ክርስቶስ ነው። ስለዚህ ሆሳዕና ስንል የአምላካችንን መድኃኒትነት በሁለት መልኩ በስጋም ስንታመም መድኃኒታችን እሱ ነው። በነፍስም ስንታመም መድኃኒታችን እሱ ነው። መድኃኒተ ስጋ ወነፍስ የምንለው ማለት ነው። በመዋዕለ ሥጋዌም የሰራው ስራ ምንድን ነው? እሱ በትምህርት ይፈውሳቸዋል። ሕሙማነ ነፍስ የሚባሉትን በትምህርቱ በቃሉ ይፈውሷቸዋል። በተአምራት ደግሞ ይፈውሳቸዋል። ለምጻሙን፣ የታመሙትን እያንዳንዱን የሞተውን አልዓዛር ሳይቀር በተአምራት ፈውሷል። እና ይሄ የመድኃኒት ጉዳይ ነው። አሁን ሀገራችን ያለችበት ምክንያት ምንድን ነው? ያለችበት ምን አይነት ሹሮፕ ያስፈልጋታል? ምን አይነት መርፌ ያስፈልጋታል ስንል በሽታው መመርመር ያስፈልጋል። ምንድን ነው በሽታው? ሀገራችን የታመችበት ጉዳይ ነው። የዘረኝነት ነው ህመሙ? የበልጥ ያለው ባይነት ነው ህመሙ? የኔ ዘር ትልቅ ነው የሚል ነው? የፖለቲካ ወንበር ነው? ወንድምን መግፋት ነው? እነዚህ ለይተን ስናገኘው ይሄ ነው መድኃኒቱ ብለን እንላለን። ግን በአጠቃላይ ለማንኛውም ጉዳያችን ለማንኛውም ችግራችን ለመላው ዓለም ባለው ጉዳይ መድኃኒቱ እርሱ ነው። እርሱ የሰላም አለቃ ተብሎ ወደዚህ ምድር መጥቶ አነ ሰላሜ አሐድግ ለክሙኒ ሰላሜን እሰጣችኋለሁ ብሏልና ሰላም መድኃኒት ነው። በዚህ አጋጣሚ እንደ ሰላም መድኃኒት የለም። ምክንያቱም ሰው ሲታመም መጀመሪያ የሚጎዳው የአእምሮ ሰላም ነው፣ የውስጡ ሰላም ነው እና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ዓለም የሚሰጠው ሰላም የውጭ ሰላም ነው። እሱ ግን ሰብአዊ ሰላም ይሰጣል። ዓለም የሚሰጥ ሰላም ጊዜያዊ ሰላም ነው። እሱ ዘላለማዊ ሰላም ይሰጣል እና ስለ ሰላም ጉዳይ አንዳንዱ የሰላም ኖሬት ተሸላሚዎች አሉ። በሰላም ጉዳይ ሃይላንዶች ቀርበው ይጠጡ፣ ሰውየው ወያን ይሰበስባል። በሰላም ጉዳይ እርግቦች ይለቃሉ። ከዛ ይበልጣል ክርስቶስ ሰላም ለዓለም ሁሉ የሚሆን እውነተኛ ሰላም መሆኑን የምናውጅበት የምንማርበት ነው እና ሆሳዕና በዓል ስናከብር መድኃኒት ስንል ከበሽታ አኳያ በይበልጥ ለሀገራችን የሰላም እጦት ትንሽ ትልቁን፣ ባለስልጣኑን፣ ተራውን ህዝብ፣ ባለጸጋውን፣ ድሃውን ጤና ይነሳ ስለሆነ አሁን አድን የሚለው የዝማሬ ቅዱስ ዳዊትም ኦግዚኦ ሰርሶ አሁን ስራ፣ ኦግዚኦ አድንሶ አሁን አድን የሚለው ቃል ለሀገራችን ለኢትዮጵያ የሚያስፈልጋት ትልቅ ጸሎት ነው ማለት ነው። አዎ ሆሳዕናን ከሚገልጹ መካከል ትልቁ ዘንባባ ነው። በዚህ በኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 ላይ የተጻፈ ወይም የታዘዘ እግዚአብሔር የታዘዘ በዓል ሲያከብሩ ይህም በዓል በሚያከብሩበት ሰዓት በመጀመሪያው ቀን የመልካም ዛፍ ፍሬ የዘንባባም ቅርንጫፍ የለመለመም ዛፍ ቅርንጫፍ በመያዝ እንዲያከብሩ ታዟል። ስለዚህ በዓሉ የሚከበረው በኦሪት ለነቢያቱ ለሙሴ ለታዘ መጽሐፋዊ ትእዛዝ ነው። ለሱ ለማክበር ለማሰብ ነው። ዘንባባ የሰላም ምልክት ነው። ራሱ አረንጓዴ መሆኑ ራሱ የልምላሜ ምልክት ነው እና ዘንባባ በጌታችን መድኃኒታችን ኢየሱስ ክርስቶስ ዘመን የመጨረሻው ፋሲካ ይባል። ክርስቶስ ፋሲካን ለማክበር ወደ ኢየሩሳሌም 4 ጊዜ ወጥቷል ለበዓሉን ለማክበር። ይሄ በኦሪት ታዟል። 25 ዓመት ከሞላ በኋላ በዓል ለማክበር እንደሚሄዱ ጌታችን በዓሉን ለማክበር 4 ጊዜ ወደ ኢየሩሳሌም የመጨረሻው ጉዞ ነው። ይሄ እርሱ ያውቀዋል ይሄን ጉዞ የመጨረሻው ጉዞ እንደሆነ። ከዚህ በኋላ የሚጠብቀው መስቀል ነው። ዘንባባ ዝንጣፊ በቅርብ የነበራቸው ነው። ይህም በዓል ለማክበር
ሕፃናቱ ሽማግሌዎቹ ይዘውት ዝማሬ ዘምረዋል። አንደኛ የታዘው ስለሆነ፣ ሁለተኛ ስለ ሰላም ነው ዝማሬያቸው። ሶስተኛው ደግሞ በዘንባባው ጫፍ ላይ የጦር ምልክት የሰይፍ ምልክት አለ። ይህም ደግሞ ወደፊት ያለውን ሕማማቱን የሚናገር ነው፣ መከራው የሚናገር ነው፣ ስቅለቱን የሚናገር ነው። በበልጥ በቅዱስ ያሬድ መጽሐፍት ላይ ስለ ሆሳዕና በሚዘምሩ ዝማሬዎች የመስቀሉ ነገር ይነገራል። አብሮ የመስቀሉ ነገር ይዘመራል ከሆሳዕና ጋር። ሆሳዕና የምስጋና በዓል ነው። ሆሳዕና የኪሩቤልን ስራ አህያ ሰራች፣ የመሸከሙን ስራ የሱራፌልን የኃይላቱን የስልጣናቱን የመናብርቱን ስልጣን ደግሞ ሕፃናት ከድንጋዮች ጋር አብረው ያመሰግኑበትና የስራ ልውውጥ ተደርጓልና ይህንን ስራ ሲዘሩ ሕማማቱን እያሰቡ ነው። ለምን ገባ ስንል እኮ ራሱ ለመሰቀል ነው ለኢየሩሳሌም የገባው። ኢየሩሳሌም የሰላም ከተማ ነች፣ ግን ለስቅለት ነው የገባው። ይሄን ለመናገር ዘንባባ ይዘው የጦር ምልክት ያለበትን ወይም ጫፉ ላይ የሰይፍ ምልክት ያለበትን ዘንባባ ይዘው መግባታቸው በአሁን ከፊታችን ካለው ከስቅለቱ ከሕማማቱ ጋር የምናከብረው በመሆኑን ነው የምናጠነው። አሁን የተለየ ማከብርበት የለም። ያው በቀደመው ነው። ሌሊት ቤተክርስቲያን እናድራለን፣ ቃለ እግዚአብሔሩን እንሰማለን። አባቶቻችን ስለ ሆሳዕና በተዘጋጀው የምስጋና የማህሌት ስርዓት ያሉትን ቃሎች እናዳምጣለን። ከዛ ይህን አያይዞ ደግሞ በአራቱም ማዕዘን ምስባክ የተሰበከ የአራቱም ወንጌላውያን እየተነበበ መካከል የጾመ ድጓውም ዝማሬ የተዘመረ ህዝቡ ለዘንባባ ሲሻማ እኛም ደግሞ ከአንድ በላይ 2፣ 3፣ 4 እየሰበሰብን ምንም ላንጠቀምበት፣ ያው የሚደረገው አንድ መስቀል ነው የሚደረገው፣ በእጅ ነው የሚያዘው ወይም ቀለበት ነው የሚሰራው። ግን ሰብስበው መያዝና መሻማት የነበረበት ነው። እንግዲህ አሁን ምናልባት እድሜም እየጨመረ ሲመጣ ያው አዳዮችም ስንሆን የራሳችንም ጭምር እየሰጠን ነው እና በጣም ትዝታ ያለው በዓል ነው። ከበዓል ሁሉ አንደኛ ትንሣኤም እየመጣ የትንሣኤም ዋዜማ ነው። ሁለተኛም ድባቡም ብቸኛ ነው። ቤተክርስቲያናችን ዘንባባን ዝንጣፊ በማቅረብ የሚከበሩ ሌላ በዓሎች አሉ። በሳምንቱ ደግሞ የቅዳሜ ቂጤማም ደግሞ አለ። ስለዚህ ደስ የሚል ድባብ ያለው በዓል እንግዲህ ቀድሞ አህያዎቹ ላይ እናወራ። ለምን ነው አህያ የተመረጡት በሚለው ምክንያቱም ከመፈታቱ በፊት ለምንድን ነው አህያ የመረጠው? እርሱ ፈረስ ይሻል ነበረ። እንግዲህ ያው የመጀመሪያው እንግዲህ አህያ የመመረጡ ምክንያት ትንቢት ለመፈጸም ጌታችን ወደዚህ ምድር ሲመጣ የሰራቸው ስራዎች ሁሉ እንዲሁ በዘፈቀደ የተሰሩት የለም። የመጀመሪያው ትንቢተ ነቢያት ለመፈጸም መስቀል ላይም የተናገረው መጨረሻ ላይ የነቢያት ትንቢት እንደተፈጸመ አውቁ ይላል። እስከ መስቀሉ ድረስ ትንሣኤው ከልደቱ አንስቶ ማለት ነው ሁሉም በነቢያት የተጻፉት ቃሎች ናቸው እና ስለዚህም በዘካርያስ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ንጉሥ ጽዮን ሆይ ደስ ይበልሽ፣ ንጉሥሽ የዋህ ሆኖ ትሑትና የዋህ ሆኖ ወደ አንቺ ይመጣል፣ ደስ ይበልሽ እያለ ጽዮንን ኢየሩሳሌም ያመሰግናል። አህያና በአህያው ውርንጭላይቱ ግልገል ነው የሚለው በእርሷ ይመጣል የሚል ስላለ ይህን ትንቢት ለመፈጸም አህያ መርጧል። ሁለተኛ ነቢያቱ አስቀድሞ የነበሩት ነቢያት በኦሪት የነበሩ ነቢያት ወደ ኢየሩሳሌም ይገባሉ። ወደ ከተማ ሲገቡ ዘመኑን ይናገራሉ። የነሱ አገባብ ይናገራል። ዘመኑ ፈረስ ላይ ሆነው ጥቁር ለብሰው ጥቁር ሻሽ ጠምጥመው ጥቁር መነሳንስ ይዘው ሲመጡ በፈረስ ላይ ከሆኑ ጊዜው የጦርነት ጊዜ ማለት ህዝቡ ይረዳል። የጦርነት ዘመን መጣ። ምክንያቱም የእግዚአብሔር ሰዎች በፈረስ ላይ ታዩ። ስለዚህ የሚሻለው ምንድን ነው? ፈረስ የውጊያ ነው። ፈረስ የጸብ ነው። ፈረስ የኃይለኝነት ስሜት፣ ተቃራኒ ደግሞ አህያ ነው። አህያ ደግሞ እንደምናውቀው ሮጠን የምንይዛት ነው። ነቢያቱ በአህያ ከመጡ ሰላም አለ ማለት ነው። የሰላም ዘመን መጥቷል ማለት ነው። ሰላምን የሚናገር ነገር መጥቷል ማለት ነው እና በዚህ ደስ ይላቸዋል። ሰው የእግዚአብሔር ሰዎች ነቢያቱ በአህያ ውርንጭላ ነጭ ለብሳሉ። ሲመጡ ደስ ይላቸዋልና የደስታ የሰላም ዘመን መጣ ያስታውሳሉ። ሌላው እንግዲህ ከፈረስ አህያ የተመረጠችበት ምክንያት አህያ በጫንካት ቁጥር ካልደገመች በስተቀረ
ሁሉን ትቀበላለች፣ ትችላለች እና የዋህ ትሁት ሆኖ መጥቷል እና ለመሸከም ትሁት የሆነ ቅዱስ ኢሳያስ ጥሩ አድርጎ ገልጦታል። ወጾረ ሕማመነ ሕማማችን ተሸከመ ተብሏል እና ለመሸከም ያልታከተ ለመሸከም የሚችል ዕዳችንን በደላችን የተሸከመ ጌታችን ጣቱን ለመናገር ነው። እንደው በጣም ደስ የሚልህ የዚህ የጾመ ድጓ ባህል ዓርብ ዕለት የተጽዕኖ ዕለት ማለት ነው። 40 ቀን ሲያበቃ ጾመ ድጓው ልክ ያልቃል። ይዞራሉ እነዚህ ጾመ ድጓ የቆሙ ሰዎች ተሸክመውት እንትኑ ጾመ ድጓውን ተሸክመውት እያመሰገኑ ይዞራሉ። ቀኑ እንደውም ተጽዕኖ ይሉታል፣ የመሸከም ቀን እና እነሱም ተሸካሚ እነሱን እንደ አህያ ራሳቸውን ቆጥረው ቃለ እግዚአብሔሩን ደግሞ እንደ እግዚአብሔር ቃል ክርስቶስ ቆጥረው ይህን ቀድሞ ያደርጉታል። ከዋዜማው አስቀድሞ ይህን ያደርጉታል እና ለሸክም የበረታች ስለሆነች አህያም በእንዲህ አድርገናታል። ጌታችን ባወቀ አድርጎታል። ሌላው ግን ትሕትናውን አይቶ በሰው ዘንድ አህያ በጣም የተናቀች ነች። ብዙ ሰው ለስድብ እንኳን ይጠቀምባል፣ አህያን ይመርጣል። በህብረተሰብ የተናቀች አህያን እርሱ መውሰዱ ስንመለከት የትሕትናን ስራ ነው የሰራው። የዋህና ትሑት ነው ብለን ቅድም በዘካርያስ እንዳነበብ ነው። እርሱም አህያን የመረጠበት ምክንያት የተናቀን ስንሆን እኛ እንደወደደን እኛንን የአህያዋ ቦታ ላይ መሆን ያለብን፣ ግን አከበራ። የሰው ልጅ የተዋረደውን የሰው ልጅ ዕፀ በለስ የበላውን የሰው ልጅ ከህግ የወጣውን የሰው ልጅ ቀጣፊ የሆነው የሰው ልጅ ወይም ሌባ የሆነውን የሰረቀውን የሰው ልጅ እርሱ ግን እንዳከበረው ሲናገር አህያና አህያውን ውርንጭላ አመጥቷልና በእሱ ላይ ተቀምጧል። በእሱ ከብሯል። እንደውም 2 ናቸው። ግልገሏለች፣ ማንም ያልጫነበት ግልገላለች። ደግሞ አህያ አለች እና አይቱ አህያ 16 ከኢየሩሳሌም ከቢታንያ እስከ ኢየሩሳሌም 16 ምዕራፉን በአህያይቱ ነው ሄደው በእናይቱ። ከዛ መቅደሱን ደግሞ በውርንጫይቱ ነው የሄደው እና አሁን ወደ ጥያቄ ስመጣ ትረክቡ እዋለ አድግ እሱረ የታሰረ ግልገል አህያ እስከሆኑ ታገኛላችሁና ፍትሕዎ ወአምጽእዎ ሊተ ፈታችሁ አምጡልኝ። እንግዲህ አባቶቻችን ትርጓሜ ምን ነው የሚለው? የታሰረችው አህያ አንድ ሰው ይሰርቃትና ተሰርቃ እኔ መጣችሁ ባለቤት ለጊዜው እዛ አካባቢ የላትም። የሰረቋት ሰዎች አስረዋት ይላሉ። ጠይቋቸዋል። እሱ ምናልባት ስትፈቷት የታሰረ ስትፈቱ ፈታችሁ አምጡልኛል። ብዙ እኮ አሉ ሲሄዱ መንገድ ሲሄዱ አህያው ያለችበት ከፊታችሁ ያለችው መንደር ሲሄዱ መንገድ ላይ እኮ ሳር እየጋጡ ያሉ አህዮች አሉ። እነሱን አምጡልኝ አለ። ምልክት ስጧቸዋል። የታሰረችዋል ድንገት መንገድ ላይ ቢያጋጥማቸው ያልታሰረ አህያ እሱ ይዘው አይመጡም። የታሰረችውን አምጡልኝ አለ። 2 ነገር እንመልከት። አንደኛ የተሰረቀች መሆኑን ባለቤቷ የለም፣ ከባለቤቷ ውጭ ሌባው እጅ ነው ያለችው። የሰው ልጅ ዕፀ በለስ በበላ ጊዜ ከባለቤቱ ተለይቶ በሌባው እጅ በዲያብሎስ እጅ ነበር ነው። የአዳም ልጆች በዲያብሎስ እጅ ወድቀው ነበርና ይሄንን በሌባው እጅ ያለው ፈታችሁ አምጡልኝ የሚለው ሐሳብ ማንም ቢጠይቃችሁ ጌታው ይፈልጋታል። ስለዚህ ከሰይጣን አገዛዝ ከሰይጣን ባርነት ወደ ልጅነት ሲመጣን ፈቶ ነው ያመጣን። ትፈትናል። አሁን ሁሉም ሰው ከኃጢአት ማሰሪያ ከዲያብሎስ እስራት ተፈተን ወደ ክርስቶስ መጥተናል። አሁን ወደ ጌታችን ወደ ባለቤታችን ወደ ገዣችን እጅን ያለ ነው ተፈተን የቀረብን ስለሆነ። ሁለተኛው ግን ሊቀመጥበት ሲወድ የታሰሩ ላይ አይቀመጥም፣ የተፈታው ላይ ነው። እነዚህ 2ቱ ደቀ መዛሙርት የካህናት ምሳሌ ናቸው። ምን የሚያደርጉት? እግዚአብሔር ይፍታ ነው የሚሉት። ከኃጢአት ማሰሪያ ይፈቱና ወደ ማምጣ ወደ እግዚአብሔር ወደ ስጋው ደግሞ እንሸከማለን። ወደ ቁርባኑ ያመጡናል። እሱ ያድርብናል። ለእግዚአብሔር ማደሪያ እንዲሆን ካህናት ትልቁ ስራቸው መፍታት ነው። ከኃጢአት የተፈታን ሆን መጣውና ይሄን እንመለከታለን። ባለቤታችን ወደ ክርስቶስ መጥተናል። ደግሞ ለካህናቱም ትልቅ ስልጣን ሰጥቷቸዋል። ፈታችሁ አምጡልኝ የሚለው ይሄንን የምንማርበት ታላቅ ምስጢር ነው። ምስጋናን ስናይ 4 አይነት ሰዎች አሉ ለምስጋና ያልታደሉ። ምን አይነት ሰዎች ስንል አንደኛ የሚያማር ሰው መቼም አያመሰግን። ዝናብን ሲያጣ ፀሐይን የሚያማር
ፀሐይን ሲያገኝ ፀሐዩን የሚያማር፣ ዝናብ ሲመጣ ዝናቡን የሚያማር፣ መንግስትን የሚያማር፣ ፖለቲካውን የሚያማር፣ ቀኑን የሚያማር፣ ብቻ የመጣውን ሁሉ አይ ዘመን እያለ የሚያማረው የምስጋና ቦታ የለውም። የምስጋና ቦታ የለውም እና ለምስጋና ለመሆን አንደበታችን መዘጋጀት አለበት። ቅዱስ ዳዊት በመዝሙር 70 ላይ ቁጥር 3 ላይ ምላ አፎየ ስብሐቲከ ይላል። አቤቱ ጌታዊ ምስጋና አፌ ሙላው ይላል እና ምስጋና ካልተሞላ እንዴት አድርጎ ይፈሳል? መጀመሪያ መሙላት አለበት። ካልተሞላ አይፈስም እና ይሄ በትውልዱ መካከል ምሬት ካለ፣ ማማር ካለ፣ ጨለማውም ታማር ከሆነ ብርሃኑም ታማር ከሆነ መቼ ልታመሰግንና የምስጋና ጉዳይ አንዱ ችግር ይሄ ነው። ሁለተኛው ክፍሎች ደግሞ የማይረኩ ክፍሎች ናቸው። አይረኩም፣ ባላቸው በጤናቸው አይረኩም፣ በልጆቻቸው አይረኩም፣ በንግዳቸው አይረኩም፣ በገቢያቸው አይረኩም። በቃ ስለማይረኩ ተመስገን አይሉ፣ ምስጋና አያቀርቡ። ሁልጊዜ ማማራል ነው። ይሄ አልበቃኝም፣ ይሄ አልበቃኝም። ከነ የተሰጣቸውን መጨበጥ ማመስገን አይችሉም። እቺ ዕለት እኮ ማንም አልሰጠንም፣ የእግዚአብሔር ዕለት ነች። ባለቤት አላት። ከዓለም መንግስታትም አልተመጸወተችም፣ ከቤተሰብም የተሰጠናለችም። ይቺ የእግዚአብሔር ዕለት ነች። ስንኖር ማመስገን መቻል ማወቅ። ሶስተኞች ደግሞ ያው የሰው የሚመለከቱ ናቸው። እነሱን የራሳቸውን አስተው የሰውን ሲመለከቱ የእነሱ ያንስባቸው። ትንሽ ስለሆነ እንዴት ያመሰግናል? የራሱን ትልቅ ነው የያዝ ነው። አሁን አንተ ጋር ያለው ነገር ምናልባት ሌላው ሰው ጋር የለም። የሌላቸውን አለ የምታይ አንተ የተሻለ ከአንተ አላቸው ስለሚመለከት ምስጋና ቆም። እግር የለኝም ብለህ አትዘን። ማነው ጫማ የለኝም ብለህ አትዘን። እግር የለው አለ ስለተባለ ማየት ያለብን ከኛ በላይ ሳይሆን እኛ በታች ያሉትን ያይ እግዚአብሔርን ማመስገን አለብን። የመጨረሻው መርካት መቻል፣ ባለን መርካት ተመስገን። ቅዱስ ጳውሎስ ይበቃኛል፣ ይበቃናል፣ የተሰጠን ነገር ይበቃናል። አሁን በትውልድ እነዚህ ችግሮች አሉ። ይበቃኛል የሚል የለም፣ የተሰጠውን የሚያይ የሚመለከት የለም። እንዲህ አማራሪ ነው። ስለዚህ ለምስጋና አልታደለም። የሆሳዕና ቀን ያየነው ምስጋና ነው። ድንጋይ እንኳን ዝምታውን ሰበረ። ድንጋይ እንኳን አንደበት አወጣ። ሕፃናት መናገር የማይችሉ ምስጋና ለማቅረብ በፊቱ የአይሁድ ወታደሮች የሮማ ወታደሮች ቢከለክሏቸውም ለምስጋና ታድለው ቆመዋልና ይሄ የምስጋና ሰው ያስፈልጋል። ለትውልዱ ማመስገን፣ አመስጋኝ እንዲሆን ያስፈልጋል። ምክንያቱም በማመስገን ይበዛል፣ ምስጋና ያበዛል። ያጣውን በምስጋና እናገኛለን። ብዙ ነገር ያለ ምስጋና ማትረፍ አንችልም። ምርኮ ይመልሳል። ለምሳሌ ኢዮብ አሁን ምርኮ የተመለሰለት ከምስጋና በኋላ ሲጠፋበት ማመስገን ነው፣ ሲጎልበት ማመስገን ነው። ጌታችንም በዮሐንስ ወንጌል ምዕራፍ 6 ላይ 5,000 ሕዝብ 2 ዳቦና 2 ዓሣና 5 ዳቦ ይዞ በእውነት የሚበቃል የሚመጣጠንም አይደለም ያዘና አመሰገን ይላል። ይበረክታል። ያጣው ነገር በምስጋና ይበረክታል። ማመስገን ማለት ለድህነታችን መስማማት አለ። ማመስገን ማለት ሌላ ተጨማሪ መጠየቂያ ስለሆነ ከጥየቃ ሁሉ ምስጋና ነው። ሰው በጸሎቱ ምስጋና ማቅረብ አለበት። በሁሉ አመስግኑ ያለ ቅዱስ ጳውሎስ፣ በሁሉ አመስግኑ። ሰብሕዎ ለእግዚአብሔር በኩሉ ጊዜ፣ በጊዜያት ሁሉ እግዚአብሔርን አመስግኑ እና ሆሳዕና የሚያስተምረን ትንሽ ትልቁ ምስጋና አመስጋኝ እንዲሆን እግዚአብሔር አምላካችን ለሁላችንም የምስጋና ሰዎች ያድርገን። አሁን እንግዲህ ምናልባት እንዳልነው የሰላም ጉዳይ ነው። ዝማሬውም ሰላም ነው። ኢየሩሳሌም ሆይ ሰላምሽ ደርሷል የሚል ዝማሬ ነው የሚዘምረው የነበረው። ነዋ ሰላምሽ አሁን ነው። በዕፀ ብርሃንኪ ብርሃንሽ ደርሷል፣ ሰላምሽ አሁን ነው፣ ደስ ይበልሽ። እንግዲህ ክርስቶስን ይዞ ሰላም የለም አይባልም። ክርስቶስ ባለበት ሁሉ ሰላም አለና ኢትዮጵያን መላ ኢትዮጵያውያን በሰላም እንዲኖሩ ያስፈልጋል። ክርስቶስ ወደ ኢየሩሳሌም ሲገባ በዝማሬ ገባ። ነገር ግን መጨረሻው ስንመለከት ከሳምንት በኋላ እስከ መስቀል ነው የደረሰው። ኢየሩሳሌም እኮ የቤተ መንግስትና የቤተ ክህነት ማዕከል ነች። በቤተ ክህነትና በቤተ መንግስት ማዕከል እሱ ሲመጣ ህዝቡ በቅናት ነው አሳልፈው የሰጡትና ቅናትን፣ ክፋትን፣ ምቀኝነት ትተን እጃችን ለሰላም ዘረጋ ያስፈልጋል። የሆሳዕናን በዓል ስናከብር ከዘንባባውን ዝንጣፊ መያዝ፣ ጥቅለት ማድረግ፣ ራሳችን ላይ ማሰር ከዛ ማብለጥ ብቻ አለበት።
ማሰብ መቻል። ይሄ ሰላም በዓል ነው። ይሄ ፍቅር በዓል ነው። ይሄ ዋጋ የሚከፈልበት በዓል ነው። ክርስቶስ ወደ ቀራንዮ ወደ መስቀል የተጓዘበት ነው እና ወደ መስቀል የተጓዘው በፍርሃት አይደለም፣ መስዋዕትነት የሚያስከፍል ስለሆነ በአጀብ ነው፣ በምስጋና ነው። ትላንትና ያመሰገኑ ወገኖች አሁን በሆሳዕና እንዲጮሁት ወገኖች ሆሳዕና ሲዘምሩ የነበሩት ያውን በጥበቃ እኮ ነው፣ በፖሊስ ነው፣ በወታደር ነው የተከለከሉት። ዝም በሉ ተብሎ ልጆቻችሁን ዝም አሰኙ ተብለው ሳይመቱ ሳያስገዷቸው የዘመሩት እነዚህ ሰዎች ዓርብ ዕለት ደግሞ ስቀሉ የጮሁ ናቸው። እና ዓለሙ እንዲህ ነው። ዛሬ ያመሰግንሃል፣ ነገ ደግሞ ስቀለው ብሎ ይጮሃልና ባህሪያችን ስንመለከት ሆሳዕናን ስናከብር ራሳችን ልንፈትሽ ይገባል። ትላንትና መስጋኝ ዛሬ ወቃሽ፣ ትላንት ዘማሪ ነገ ዘፋኝ፣ ትላንት ቆራቢ ነገ ሰካራም እንዳንሆን ዓላማችንን ልናስብ ይገባል። አምላካችን እግዚአብሔር የሀገራችን ሰላም ይመልስልን፣ በጎን ዘመን ያምጣልን። ተመልሰናል ተመልካቾቻችን። ከዩቲዩብ ባሻገር እንግዲህ ኢቲአርት ሚዲያን በፌስቡክ፣ በዋትስአፕ፣ በኢንስታግራም እንዲሁም በቲክቶክ ኢቲአርት ሚዲያ በሚል ስያሜ ታገኛላችሁ ማለት ነው። ሁሉንም ዝግጅቶቻችንን እዛ ላይ ማግኘት ትችላላችሁ። የሆሳዕና በዓል የሰላም በዓል ነው። እሱም በማስመልከት እንግዲህ እህቶቻችን እናቶቻችን ነጭ በነጭ ለብሰው ነው ቤተክርስቲያን የሚሄዱት እና ሲታዩ ሁላ ደስ ይላሉ። ቤተ መቅደሱ ሌሊት ላይ ገብተን ነበር። እኛም ቤተ መቅደሱ ሙሉ ነው። አባቶቻችንም ነጭ በነጭ ሁሉም ሰው ነጭ በነጭ ለብሶ ነው የሆሳዕናን በዓል የሚያከብረው ማለት ነው። ይሄ ራሱ የሰላም ምልክት ነው። ነጭ የሰላም የደስታ ምልክት ነውና ሆሳዕና የሰላም የደስታ ምልክት ነው። ባለባበሳችንም ኦርቶዶክሳውያን ባለባበሳችንም በተግባራችንም ነው የምንገልጸው። አይ በጣም እጅግ ደስ ይላል። እኛም ምናልባት እንደዚህ ነጭ በነጭ ለብሰን የመጣ ነው። ምናልባት ለተመልካቾቻችን ጥቁር ጣል ያደረግንበት ያው ዝግ ጥቁር የያዘን ጊዜ ይባላልና ከዛሬ እንግዲህ ከ6 ሰዓት ከ7 ሰዓት በኋላ ያለው ደግሞ ያው ህማሙ ስለምናስብ ምናልባት እኛም ትንሽ በልብሳችንም እንገልጽ በሚል ነው ባሉም ቢሆንም ያንን አመልክተን ነው። በጣም ደስ የሚል ቆይታ ነበር። በተለይ ብዙ ጊዜ ቻናሎች ወይ ደግሞ ሚዲያዎችም ማስተላለፍ ያለባቸው መልእክቶች እንደዚህ አይነት መልእክቶችን ይመስለኛል። በዓሉን የተመለከተ ሚዲያ ላይ እናያለን። ዘፈንና ድለቃ የቤተክርስቲያኒቱ መገለጫ እስኪመስል ድረስ እንደዚህ ነገሮች ይዞትራሉ ካያችሁ ማለት ነው። ልብ ብላችሁ ካያችሁ እንደው ፕሮግራማችን አጠቃለናልና አንዳንድ ነገር እዚህ ላይ ጣል ብታረጉልኝ ደስ ይለኛል። መመርከር ሰው ሊጀምር መልካም። እንግዲህ ቤተክርስቲያን ስንዱ መቤት ነች። ምንም የጎደላት ነገር የለም። የጥበብ ቤት ነች። ቅድም አንተም እንዳልከው ከእጃችን ላይ ከምናስረው ስራ ሁሉ ሳይቀር ቤተክርስቲያን የመጣውና አሁን ላይ ያሉ የሚታዩ ግን በዓላትን ተመርኩዘው የሚፈጠሩ አንዳንድ ያሉ ተገቡ ነገሮች አሉ። በተለይ ይሄን ደግሞ የሚከውኑት እጅግ በጣም ውስጥን የሚነካው ኦርቶዶክሳውያን ናቸው እና ይሄ መሆኑ ሌላው በእምነቱ እንዲህ አይነት ነገር ሲያደርግ አይታበ የትኛውም እምነት ተቋማት ላይ ሲኬድ በዓላቸውን በራሳቸው እምነት ስርዓት ነው የሚያከብሩት። እኛ ጋር ሲመጣ ግን ዳንኪራው፣ ኮንሰርቱ፣ ጭፈራው ሌላው ነገር አለና ይሄ ስርዓተ ቤተክርስቲያን አይደለም። ቢቆም ይሻላል ወይም ነው ሊቆም ይገባል ብለን አስባለን። የማይቆምበት ደግሞ ምክንያት እስካሁን የቀጠለበት ምክንያት አንድ ነገር ነው ብዬ አስባለሁ። የኛ ሚዲያ ሲነሳ ዓላማ ይዞ የተነሳው ያንን እንዲህ አይነት ነገሮችን በሂደት ለመቅረፍ ነው። ምክንያቱም ኦርቶዶክሳዊ ለምሳሌ የበዓል ዕለት ትንሽ መቼም ሰው እስከሆነ ድረስ ውስጡን ፈታ ማድረግ ይፈልጋል። በሚዲያም ረገድ ፈታ እያለ ማየት የሚፈልገው ሚዲያ እንኳን ቢኖር የለም። ስለዚህ ሳይወድ በግድ ወዴት ይሄዳል? ወደ ጭፈራው ወደ ዘፈኑ ይሄዳል። ኦርቶዶክሳዊ ሚዲያዎች ራሳቸውን ትንሽ ለቀቅ አድርገው ስርዓተ ቤተክርስቲያንን ጠብቀው ሳይጥሱ ነገር ግን ተመልካቹ በደንብ አይቶት ሊገባው ሊረዳው በሚችለው መንገድ ያለማቅረብ ሁኔታም አለና በዚህ መንገድ ቢስተካከል ቀስ ይያል ወደ ስርዓቱ እናመጣዋለን ብዬ አስባለሁ። ትክክል ነው። ደውለን ጨምሮ ነገር ካለ እዚህ ላይ መምህር ብለውታል። በርግጥ በተለይ ቤተክርስቲያናችን መስራት ያለባት ጉዳይ አለ። በተለይ ወጣቶቻችን በብዙ የፕሮቴስታንት የተለያየ እምነት ተቋማት እየተወሰዱ ነው ያሉትና እንደው በዓላችን ወይንም ሰላማችን ለአንድ ጊዜ ብቻ እንዳይሆን ዘላለማዊ ሰላም የሰጠን መድኃኔዓለም ለአንድ ቀን ብቻ እንዳናደርገው በዓላችንም ነጭ መልበሳችን ንጹህ መሆናችን ለተወሰነ ጊዜ ብቻ እንዳንሆን
ኩላዊት የሆነች ቤተክርስቲያንን ይዘን ክልላዊ እንዳንሆን በተለይ መስፋት ያስፈልጋልና በተለይ ይሄንን ቤተክርስቲያናችንም ሊቃውንት አባቶቻችንም ወጣቱ ላይ መስራት ያስፈልጋል። ወጣቱም ደግሞ የቤተክርስቲያንን ድምጽ የአባቶቻችንን የሊቃውንቱን ድምጽ ከአባቶቻችን እግር ስር ተቀምጦ ሊማር ያስፈልጋል እላለሁ። እንግዲህ በዓሉን የሰላም የፍቅር ያድርግልን። ሁላችንም እንግዲህ ዛሬ በዓሉ ከስራት የተፈታንበት ስለሆነ እንግዲህ ተፈተን እንዳንታሰር ጸድቀን ደግሞ እንዳንረክስ ሁላችንም ጥንቃቄ ልናደርግ ያስፈልጋል። በጣም ደስ ይላል። ምናልባት ሰላም ጨምሮ ነገር አለ እዚህ ላይ ዲያቆን አቤኔዘር ብሎታል። ራሳችን ላይ ነው መስራት ያለብን ብዬ አስባለሁ። የተዘጋጀው ዳንኪራ ላይ ባንገባ ሰው እኮ ባይገባላቸው ያ ነገር እየቀረ ይመጣል። ለዛ እኛ ራሳችን ኦርቶዶክሳውያን ላይ ነው መስራት ያለብን ሁሉንም ላይ ማለት ነውና እሱ ላይ ሁሉም አባቶችም እኛም በሚዲያችን ራሱ የምንሰራው ነገር ቀላል አይደለም። ለዛ ራሳችን ላይ መስራት አለብን ብዬ አስባለሁ። ብዙ ጊዜ እናነሳዋለን እንደዚህ አይነት አስተማሪ ሰዎች የሚለወጡባቸው ፕሮግራሞች ከእንትን አንፃር እንኳን አናላይቲክሱን ብታየው ከቪው አንፃር ምናምን በጣም የኛ ብቻ አይደለም በጣም ብዙ ጥሩ ፕሮግራሞች የሚሰሩ ቻናሎች አሉ። ከመንፈሳዊ ባሻገር እንዲሁ የምትማርበት እውቀትን የምትገበይበትና አንዳንዴ ደግሞ በተቃራኒው የሚሆን ደግሞ ስታይ ደግሞ ያው ብዙ ነገሮች እናያለንና እንደዚህ አይነት ቻናሎችን መርጠን የምናይበት ነገሮችን ብንፈጥር የምንማርበት የምንለወጥበት ስለሆነ ማለት ነው። በትንሹም ቢሆን ዛሬ እንግዲህ ስለ ሆሳዕና በዓል ብዙ መረጃዎች እንዳገኛችሁ ተስፋ እናደርጋለን። ብዙ ነገር እንደ ትምህርት እንደወሰዳችሁ እናምንበታለን። እንግዲህ በሳምንቱ ጥሩ ፕሮግራሞች ወደ እናንተ የምናደርስ ይሆናል። ሕማማቱን በተመለከተ ፕሮግራሞች ይኖሩናል፣ ቀጥታ ስርጭቶች ይኖሩናል። እንዲሁም ልዩ የትንሳኤ በዓል እንግዲህ ከኢቲአርቲ ሚዲያ ስቱዲዮ ደስ በሚል ሁኔታ ወደ እናንተ ይቀርባል። ብዙ ነገር የምትማሩበት ነው። በጣም ሰርፕራይዝ የሆኑ እንግዶችም አሉን። በጣም እጅግ የምትወዷቸው እንግዶችም ይኖራሉ ማለት ነው። ለዛሬ አብረናችሁ የነበርነው እኔ ምን ያህል በንቲ ሰራው እንደሰን መምህር ግሩም ከበደ እንዲሁም ዲያቆን አቤኔዘር ምረቱ ከእናንተ ጋር ነበርን። ለመውጫ እንዲሆነን እንግዲህ ከ7 ሰዓት በኋላ ሕማሙ ይጀምራል ብለናል። ዮሐንስን ይዛ ለሃ ማርያም የተሰኘውን የቀዳሚ ጸጋ እዚህ ስቱዲዮ ውስጥ አቅርቦልን ነበር። እጅግ ወቅቱን የጠበቀ ዝማሬ ስለሆነ እሱን ጋብዘን እንሰናበታችኋለን ማለት ነው። ኢቲአርቲ ሚዲያን ሰብስክራይብ አድርጉ። በሜምበርሺፕ ጆይን መሆን ማድረግ ትችላላችሁ። በዋትስአፕ፣ በቴሌግራም፣ በፌስቡክ እና እንዲሁም በቲክቶክ ቻናላችንን ፎሎ ማድረግ ትችላላችሁ። መልካም በዓል። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበር
የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ። መግደላዊት ማርያም፣ ሰሎሜ፣ ዮሐና ማርያምን አዩአት ጸንቶባት ሐዘኗ በለቅሶ ጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘኑ ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበር የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ። ጠብቶ ስላደገ የድንግልና ጡቷን መቆም አልቻለችም ስታይ መጠማቱን በደም ተሸፍኖ ብታየው ውበቱን ለይልኝ አለችው ከስጋዋ ነፍሷን ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ። ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝናው ተሰዳ ነው። ያዕቆብም አልቅሷል በሌላ የሰው ደም ድንግል ግን ብታለቅስ ፈሷል የልጇ ደም። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ራሔል አልቅሳለች ላላቀፈቻቸው ድንግል
ብታለቅስ አዝላው ተሰዳ ነው። ያዕቆብም አልቅሷል በሌላ የሰው ደም፣ ድንግል ግን ብታለቅስ ፈሷል የልጇ ደም። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስለቅስ ነበረ የፈሰሰ እንባዋ። ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ማርያም ማረነ ክርስቶስ። ወስብሐት ለእግዚአብሔር።